ትዳር ጸዴ ነገር ነው። ምንም ኔጌቲቭ ነገር ከኔ አትጠብቁ። ትዳር በጣም ጸዴ ነገር ነው። አላ ትዳርን ምን ከፍ ማለት አክብረን ይሄ ከፍ አድርገን ጥሩ መሆኑን የምናሳየውም ራሳችን ሰዎች ነን። አትሴም ታይም ትዳር መጥፎ ነው እንዲባል የምናደርገው ራሳችን ሰዎች ነን እንጂ ትዳር በጣም ጸዴ ነገር ነው። ምንም አንድም ሁለትም የለም። አሁን እኔ ወጥቼ እዚህ ጋር በእናታችሁ ቸገረኝ እንደዚህ ሆንኩኝ ብላችሁ ጀጅ ነው የምታደርጉኝ። ከዛ ሪካርድ ታደርጉትና ነገ የሆነ ነገር ተሳካልኝ እግዚአብሔር ይመስገን ስል እንደዚህ ብላ እንዳልነበረ ምናምን ብሎ ሰውም አድቫንቴጅ ይዝባቸዋል። አይደለም ሶሻል ሚዲያ በዙራችሁ ያለ ሰው ራሱ ትናንት እኮ እንዲህ ነበረች እኔ ነኝ የረዳኋት እንደዚህ ሆና ምናምን ብሎ ማለት ነው ከሰው ጋር መቀራረቢያ ነው የሚያደርጋችሁ። የእናንተን ስም እያነሳ እሱ በቃ ከሰው ጋር ለመዋደድ ነው የሚሞክረው። እግዚአብሔር ትክክለኛ ሰዎች የሰው ልጅ ያስፈልጋል በህይወት ግን ከእግዚአብሔር ሲሆን ትክክለኛ ሰዎች ይሰጣችኋል። እግዚአብሔር የምር ተደግፋችሁ የምታለቅሱባቸው የምር የሚረዳችሁ ሰዎች ይሰጣችኋል። ግን በዛ ልክ ሰው ላይ መደገፍ ጥሩ አይደለም። ለራሳችሁ እንዳላችሁ አስባችሁ በቃ ህይወት ይቀጥላል። ላላ ብላችሁ ምግብም እየበላችሁ እንደ እኔ ምንም እየተናገርኩ አይደለም። ፐርሰናል አታድርጉት። እኔ የሆነ ነገር ሳወራ ፐርሰናላይዝ አታድርጉት። እኔ ከራሴ ጋር እያገናኙ አይደለም ማወራው፣ ጠቅለል አድርጌ ነው እያወራ ያለሁት። ለዛ እግዚአብሔር ላይ ይጣላችሁ። ከዛ እግዚአብሔርን መደገፍ አሪፍ ነው። ከዛ ውጪ በቃ መሞከር አሪፍ ነው። ከዛ ባለን ነገር ደስተኛ ለመሆን መሞከር ምናምን በቃ ብቻ ላላ ማድረግ ነው። ላይፍም ግን እኔ የተረዳሁት ነገር ማለት ምንም ጥቅም የለውም። ቀለል አድርጎ ማየት ነው። አይመስላችሁም? አሁን ላይ ከወለድኩ ጊዜ በኋላ ሶሻል ሚዲያ ላይ ፎከስ ለማድረግ አስቤ ነበር። ፖድካስት ምናምን የመጀመር ሀሳብ ነበር ዩቲዩብ ላይ። ነገሮች እንዳሰብኳቸው ስላልነበሩ ሂውማን ሄር ጀመርኩኝ። አሁን ላይ በቃ ቋሚ የምሰራው ገቢ ማገኘው ሂውማን ሄር ይሸጣለሁ። ከዛ ኮንቴንት ክሬት ሳደርግ ያው ፕሮሞሽን ይመጣል፣ ፕሮሞሽን ይሰራል። ልዩዬ ብቻዋን ልጅ ለምታሳድግ ሴት ምን ትመክሪያለሽ ውጤታማ ለመሆን በስራ? እኔ ጥያቄ ሰው ማነብልሽ። እሺ ችግር የለም። በስራ ውጤታማ መሆንና ልጅ ብቻ ማሳደግ የሚያገናኘው ነገር የለም። ከባድ ነው ልጅ ብቻ ማሳደግ በራሱ። ለዛ ብዙ ነገሮች ላይ መንጠር እንዳንችል የሚገድቡን ብዙ ነገሮች አሉ ኃላፊነት ስለሚበዛ። ግን እኔ በህይወት የተማርኩት በቃ ሁሉም ነገር ያልፋል ነው። ከዛ ራስ ይቀድማል መጀመሪያ። ለልጅም የምንኖረው ለልጅም ጤነኛ እናት ፕላስ ገንዘብ የምታመጣ እናት፣ ፍቅር የምትሰጥ እናት መሆን የምንችለው መጀመሪያ ራሳችንን ስንወድና ራሳችንን ስንጠብቅ ደህና ስንሆን ስለሆነ መጀመሪያ በደንብ ደህና መሆን ላይ ማተኮር፣ ገንዘብ ማምጣቱ ላይ ለሆነ ሰው የሆነ ነገር ማሳየቱ ላይ ምናምን ሳይሆን ደህና መሆን ላይ ማተኮር፣ ጊዜ መስጠት በጣም ለራስ። ከዛ ውጭ እግዚአብሔር ነው የሚረዳው ለሁሉ ነገር። በዙሪያችን ሰው ስላለ ወይ እኛ ስለሞከርን አይደለም። ግን እግዚአብሔር ደግሞ ይረዳል። ልብን ያያል፣ ጥረትን ደግሞ ያያል። ከዛ እግዚአብሔር ሲረዳን መስራት የምንችለውን ነገር መስራት፣ እዛ ላይ በደንብ ፎከስ ለማድረግ መሞከር ዋነኛው ነገር። ግን ለእኔ እኔ ነው ያለሁት ፕላስ ለልጄ እኔ ነኝ ያለሁት ብሎ ማሰብ ከዚህ በላይ የሚያጠነክር ነገር የለም። በቃ ከዛ መነሳት ነው፣ ከዛ መሞከር ነው። እግዚአብሔር እንደሚረዳ በደንብ አምናለሁኝ። በቃ ግዴታ ነው ማለት ህይወት ስለሚቀጥል ግዴታ ነው መቀጠል፣ ግዴታ ነው። ይሄ ወሬ ግን ልጅ ብቻዋን ለምታሳድግ ሳይሆን ከባልም ጋር ሆኖ በቃ ህይወቱን ለሚኖር ሰው ለሁሉም ሰው ተከብሮም ለመቀጠል ምንም ለመቀጠል ሁሉም ሰው ራሱን ችሎ መጀመሪያ መቆም አለበት። በቃ ግዴታ ነው። ይሄ እንዳለመታደል ሆኖ ስናድግ ያሳደጉን አልወድም እኔ ሴትና ወንድ ብሎ ማውራት እሺ አልወድም። ግን እንደዛ ካልሆነ ስለማይገባን ሁሌ ወንድ ልጅ ብቻ የሚሰራ ሴት ልጅ ገንዘብ እየተቀበለች የምትኖር ገንዘብን የምታገኝ ሴት ብትሆን ደግሞ የምትታየው ከሱ በታች ገንዘብ የምታመጣ ሴት እና ወጥ የምትሰራ ሴት እንደሆነች ብቻ ወይ ደግሞ ሴቷም ገንዘብ እያመጣች ሊሆን ይችላል። ሁሌ የሚታየው ግን የወንዱ ብቻ ነውና ኢንቨስትም ስታደርግ ቤቷ ላይ የእሱን ብር የምትበላ ሴት እንደሆነች ብቻ። ከዛ ደግሞ በጣም ኃይለኛ ሴት እንደሆነች ምናምን ነው የሚቆጠረው። ግን ተባሉ እንደዛ ችግር የለውም። ኃይለኛም ሆኖ ምንም በሉ ምናምን ብቻ ስሩ።
ገንዘብ አገኙ። እግዚአብሔር በረዳችሁ ልክ በልጦ ለመገኘት ምናምን አይደለም፣ ህይወትን ለማሸነፍ እሱ ገንዘብ አመጣ አላመጣ እናንተ ስራ መስራት አለባችሁ። ስራ ስለ ገንዘብ ብቻ አይደለም። እኔ አይምሮዬን ያመኛል አሁን ስራ ካልሰራ በፕሮሞሽን ፐር ዊክ ምናምን አንድ ፕሮሞሽን እየመጣልኝ ገንዘብ እያገኘሁ ስራ ካልሄድኩ ሱቅ ካልሄድኩ ይጨንቀኛል። በቃ የሆነ ነገር የተቋረጠ ነው የሚመስለኝ። ለዛ ስራ ጤናም ጭምር ነው። በቃ ወታችሁ ስሩ በቻላችሁት አቅም። አንቺ ኦፖርቹኒቲ ስላለሽ ነው ምናምን አይደለም። እሺ እንደዛ አይደለም። ምርጫ አለ። ባይዞ ሁላችንም አሁን የምርጫ ጉዳይ ነው። ቲክቶክ ለሁላችንም አለ። እዚህ ጋር ያላችሁት 1600 ሰው ቲክቶክ አላችሁ፣ እኔም አለኝ ነው። እኔ መርጬ ነው ኮንቴንት ሰርቼ መታየት፣ እናንተ መመልከት መርጣችሁ ነው። ስለዚህ ህይወት ላይ ሁሉም የምርጫ ጉዳይ ነው። መጠንከርና መስነፍ ስቲል ምርጫ ነው። ከዛ መጠንከርን ከመረጣችሁ ትነጥራላችሁ ነው ፖይንቱ። በዚህ ሁላ ነገር ግን እግዚአብሔር ሲረዳ ነው። ለዛ እግዚአብሔር ይርዳን ሁላችንንም። ከዛ ውጭ ላይፍ ጸዴ ነው፣ ይቀጥላል። ቴንክ ዩ በጣም ልዬ ጋይስ። ባይ ዘ ዌይ ስለ ፐርሰናል ላይፏ ልጠይቃት አይደለም ያመጣኋት። ያመጣኋት ስለ ኮንተንት ክሪኤሽን ለመጠየቅ ነው። የሚቀጥለው ሩብም ስትመጣ ስለ ኮንተንት ክሪኤሽን ነው የምትጠይቀው። ስለዚህ ኮመንት ሴክሽን ላይ የምትጠይቁትን ነገር ስርዓት ያዙ። አያስፈልግም። ስለሱ ልታወራ አይደለም የመጣችሁ። ኤኒዌይስ ልዬ በጣም ቴንኪዩ አክብረሽኝ ስለመጣሽ። ማክሰኞም እንደዚሁ ድጋሚ ነው ልናወራው የምንችለው። ኢትስ ኦኬ። ሌሎች ሰዎች ስለሆነ የሚኖሩት ያው አሁን የምጠይቅሽን ጥያቄዎች አይተሻል። በምን አይነት መልኩ በደንብ ተዘጋጅተሽ ነይ፣ አንድ ሳምንት በኋላ ማለት ነው። በጣም ወድሻለሁ፣ በጣም አከብርሻለሁ። ወዳችኋለሁ። ተባረኩ። እግዚአብሔር ያክብርልኝ። አመሰግንሻለሁ እናቴ። በጣም ወዳችኋለሁ። በቃ ደህና ነን። ማቆየሽ ደስ ይለኝ ነበር ግን ኢትስ ኦኬ ኢትስ ፋይን። ሮብ መጀመሪያ ነው አይ ቲንክ ወይ ዘሽቲ ወይ አንቺ ነሽ መጀመሪያ የምትገቡት። ቀድሞ የመጣውን ሰው አስተናግዳለሁ ከሁለታችሁ። አስታውስሻለሁ። እሺ ቲክቶክ በቪው አይከፍልም። እሺ እዚህ ሀገር አይከፍልም። ኢትዮጵያ አይከፍልም ጋይስ፣ ኢትዮጵያ አይከፍልም። ገንዘብ አናገኝም። ቪው እዛ ጋር ያለው ቪው ብር ምናምን እንደዛ አይከፍልም። ከዛ ፕሮሞሽን ደግሞ እናንተ ሳይሆን አናግራችሁ እንደዛ የሚሆንበት ጊዜ አለ። ኮላቦሬሽን ምናምን ሲሆን እናንተ አናግራችሁ የምትሰሩት፣ ግን ድርጅቶች የእናንተን ኮንቴንት አይተው ቪዋችሁን አይተው ኢንጌጅመንታችሁን አይተው እነሱ ናቸው የሚያናግሯችሁ። እና ወዳችኋለሁ። ቪዲዮ ሃይ ኳሊቲ የሚሆነው ደግሞ እኔ በኖርማል ካሜራ ነው የምቀርጸው። ከዛ ካፕከት ላይ ኤዲት አደርጋለሁ። በቃ ሜቢ ለዛ ይሆናል። ስልኩ ማተር ያደርጋል። ኦፍኮርስ ማተር ያደርጋሉ። አዲስ የመጡ አይፎን እኮ ነው ጉድ ያመጣብን። ላይፋችን የሌለ ብራይት እያደረገው አስጨነቀን። ያስጨንቀን። ብራይት ያደርግልን። ቴንክ ዩ ሶ ማች ልዩዬ፣ አመሰግንሻለሁ። ደዱ ተባረኩ። ባይ ፍቅር ነው የሚያስተሳስረን። ፍቅር ደግሞ ደስታ ነው። ደስታ ከሌለ ምንድን ነው ያ ነገር የሚያቆየው ነገር ወይም የጋራ ነገሩ ምንድን ነው? አሁን ለምሳሌ ከቢዝነስ ፓርትነራችሁ ጋር ፍቅርን ባይኖራችሁ ገንዘብ ሼር ስለምታደርጉ ቢዝነሱን አብራችሁ ስለምትሰሩ አይዲያ ሼር ስለምታደርጉ ልቆዩ ትችላላችሁ። አይዲያችሁ ሼር የምታደርጉት ነገር ያለቀቀት ታቆማላችሁ። ትዳር ላይ ደግሞ ሼር የምታደርጉት ልጅ አይደለም አይደል? እንደገና ወይ ደግሞ የቤት ዕቃ አይደለም። ሼር የምታደርጉት ፍቅር ነው። ያ ደግሞ ደስታ ነው። ደስታ ከሌለ እኔ እንጃ። የግል አስተያየቴን ነው። ባካችሁ ደግሞ ሴት አበላሸሽ ምናምን እንዳትሉ። መሆን በራሱ እኔ እግዚአብሔር ይመስገን ልጄ በረከቴ ነው። እንድኖርበት ማለት ህይወቴ እንዲቀጥል ያደረገልኝ ልጄ ነው። እያንዳንዷን ቀን የምጓጓው ምናፍቀው በልጄ ምክንያት ነው። ሲንግል ማም መሆን አልከበደኝም። ላይፍ ግን ያው ሁላችንም ጋር ከባድ ነው። እናንተ ብቻ አይደላችሁም የከበዳችሁ። እናንተ አይደላችሁም ፋይናንሻሊ ስትራግል የምታደርጉት። እናንተ ብቻ አይደላችሁም በጤና ስትራግል የምታደርጉት። እናንተ ብቻ አይደላችሁም። ኖ ማለት ልመዱ። እኔ ኖ የምል ሰው አይደለም። በጣም በሼም እንትን የምል ሰው ነኝ። ግን ኖ ማለት ልመዱ። ሰዎች ገደባችሁን ሊያውቁ ይገባል። እሺ የምር ኖ በሉ።
አጋዥ አለሽ ወይስ ብቻሽን? እንዴ ያራለኝ እኔ እኮ ስራ እሰራለሁ ወጥቼ የት አደርገዋለሁ ልጄ አለኝ አጋዥ። ውይ በጣም እኔ በደንብ ዋጋ አስከፍሎኛል ስቲል ሁልጊዜ ግን ኖ ማለት ልመዱ። ከዛ ሌላ አንድ ነገር ደግሞ ልንገራችሁ። ምንም ጊዜ ቢኖራችሁ ምንም ገንዘብ ቢኖራችሁ ራሳችሁ ላይ ልጃችሁ ላይ ቤታችሁ ላይ ቤተሰባችሁ ላይ ኢንቨስት አድርጉ። ሁሌ ያለመፍረድ ያለሽ ምን ማለት ነው? በየትኛውም ለሁሉም ነው። እሺ አለመፍረድ ሜቢ የሆኑ ሰዎችን ስናይ ወይኔ ምን ሆነ እንደዚህ የሚያደርጉት፣ ወይኔ ያለባበሷ ለምንድነው እንደዚህ ሆነ፣ ወይኔ ፀጉሯ ለምንድነው እንደዚህ ሆነ። ብቻ ይሄ ምንም ነገር ጀጅስ የምናደርገው ነገር ነገ አናውቀውም። እኛ እዛ ቦታ ላይ ልንቀመጥ እንችላለን። ነዋይ እኔማ አልገኝበትም ያልነው ቦታ ላይ ልንገኝ እንችላለን። ምን አይነት ሰዎች ናቸው እንዴት እንዲያደርጋሉ ያልነውን ነገር እኛ ልናደርገው እንችላለን። እና መፍረድ ልክ አይደለም። ህይወት የትኛው ቦታ ላይ እንደሚያስቀምጠን አናውቅም። ስለዛ መፍረድ ልክ አይደለም። እዛ ነው ወይ ከህይወት ምን ተማርሽ? እኔ ከህይወት አለመፍረድ